ሩቲን የሆነ መስተጋብሮች አሉ። ሰው የራሱን ህይወት ይኖራል። እነሱም ህይወት ያሉትን እየኖሩ ነው አይደል? እንደገና ደግሞ እንደዚህ አይነት ክስተቶች በየጊዜው ይከሰታሉ እና በእያንዳንዱ ኢቨንት ውስጥ እኛ ጣልቃ እንገባለን ማለት አይደለም። ስለዚህ ሰምታይምስ የሆነ ነገር በራሳቸው እንዲፈቱ እንፈቅዳለን ማለት ነው። ዝም እንላለን። ዝም ማለትም እንኳ አንድ ነገር ነው እና የሆነ ያልመሰለኝ ነገር አለ ከንግግራቸው ያልመሰለኝ ነገር አለ። ለምን ሰው እኮ ደውሎ የሆነ ፖዚቲቭ ፊድባክ ቢሰጥ ቆንጆ ነው። ምንም አይደላችሁ እና አርቀው ማሰባቸው እዛ ነገር ውስጥ ተሳትፈው ስለሌለን እኛን ማራቃቸው ይሄ ያላዋቂነት ነው ወይም የነሱ ምክንያት እኮ ነው እንዴ በምክንያት እና ስለዚህ በእያንዳንዱ ይፈንከባ ትልልቅ ናቸው። ከዚህ የሚባሰ ሲሪየስ ኢሹ አሳልፈዋል። ስለዚህ ሰው የመረጠውን የመሰለውን ህይወት መኖር ይችላል። ያም ሆኖ ግን ቤተሰብም ውስን እና ከፊል የሆነ ነው እንጂ ለእያንዳንዱ ነገር ምላሽ አይሰጥም። እንደዛ ብላችሁ አታስቡ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ግሪሶች ሰላም ብያለሁ። እንዴት ናችሁ ፋፊ ቤተሰቦች? ሰላም ክርስቲያን ወገኖቼም ሰላም ብያለሁ። እንዴት ናችሁ? ባላችሁበት ሰላማችሁ ይብዛልኝ። ዛሬ እንግዲህ የንግስቷ እህት መልስ ሰጥታለች። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ይሄን ቪዲዮ ኮሜንት የተሰማችሁን ጻፉ። የተማረ ሰው ሲያወራ እኮ በቃ ተረጋግቷል አይደለ? እየተወያየ ምናምን እንደዚህ ሲያወሩ በጣም ደስ ይላሉ። ባልና ሚስት ይከባበሩ ደስ አይልም? በጣም ነው ደስ የሚለው እና እናታቸውን እንኳን በፊት ወጥተው የኔ ልጆች ባሎች የተማሩ ዶክተሮች ናቸው ብላ ነበርና የተማረ ሰው አስተያየት ምንም እያየሁ አይደለም። በራሴ ህይወት ቢዚ ነኝ። እኛ ቤተሰብ አይደላችሁም። ቤተሰብ የላትም ሩታ፣ ቤተሰብ የላትም። እነዛም ዝም ብለው ነው ቤተሰብ አልነበሩም ብላችሁ የምትሉ አላዋቂነት መሀይምነት ነው ተብላችኋል ማለት ነው። ቤተሰብ እንዳላት ያኔ ዝምታ ወርቅ ነው። ዝምታ ትልቅነት ነው። ዝም ማለት ትልቅ መልስ ነው። በሁሉም ነገር በማንኛውም ህይወት መግባት መብት የለንም። የራሳችን ህይወት የመኖር መብት ነው ያለን ብለው በቃ መልስ ሰጥተዋል። የሩታዬ አማች ማለት ነው ዶክተሩ። አዎ የዛን ጊዜ ስንጠራው እኔ ለራሱ የውሻ ዶክተር ነው የሰው ብዬ ነበር፣ አልክድም። እናቲቱ እንደዛ ሲሉ ያው መቼም በሰዓቱ ስሜታዊ ትሆናላችሁና ማለት ነው። ነገር ግን አስተዋይ ነው። በቃ የሆነ የገባው ነው። ወንድ ማለት እንደዚህ የገባው ሲሆን ነው ማለት ነው። ማለት በሁሉ ነገር ጥልቅ የሚል ሰው ጥሩ አይደለም። እኛ የምንለውም አሁንም ነገም ተነገደ አብርሽና ሩታ ተሳስበው እንደ ባልና ሚስት ተከባብረው እንዲኖሩ እንጂ እንዲለያዩ ምንሰራው ስራ የለም። ሩታ ማለት በጣም አስተዋይ ናት፣ የተማረች ናት። ቤተሰቧ ለራሱ ምሁር ነው። በቃ የተማረ ቤተሰብ ያላት ልጅ ናት። አሷ አላህ መቼም ሲያሳስታችሁ ማለት ነው አንድ ነገር የሆነ ሁልጊዜ ሰው ፍጹም አይሆንም እና ተሳስታ ፈቀረች በይና ስሪ ተብላ ነው የተታለለችው። በዛ ምክንያት እርሜ ልኳን ይሄው የተሰደበች 2 ዓመት ሙሉ እያለች ነው። ያም ደግሞ ለሷ ምንም አልመሰላትም። ማለት አንድ ሴት ልጅ ራሷን ካወቀች ማንም ሰው ቢሰርባችሁ ምንም አይመስላትም። ሩታ ማለት ብትሰደብ ምንም እሷ አይደለችማ። እሷ አርጌ የተባለችውን ነው እያደረገች የነበረው በዛን ሰዓት። ማለት የሚዲያውም አዲስ ናት። ታዋቂነት ነው የምትፈልገው። ይሄ ነገር ያጋጥመኛል ብላ አላሰበችም እንጂ እንደ አይነት ምሁር ቤተሰብ እያላት ጽድት ያሉ እናትና አባት እያላት እሷ ሚዲያ ላይ ያንን ነገር አብርሽ በቃ ሁሉን ነገር ሚዲያ መግለጽ የለባትም ነበር በሰዓቱ። ነገር ግን እሷ በዛን ሰዓት የታያት ታዋቂ መሆን ብቻ ነው። እሱን ብቻ ማፍቀር ብቻ አይደለም። በቃ በዚህ ነገሮች በቃ ስራ መስራት ስለምትፈልግ ብቻ መጣች፣ ፍቅሯን ተቀበላት። እርሜ ልኳን አሁን የተሰደበች ነው ያለችው። ይሄ ምንድነው? ቤተሰብ የላትም፣ ከመንገድ የጎዳና ልጅ ናት። እማትበሉት የላችሁም። ሩታ ግን እያማረን እንዳውም ንጉስ እየሆነች ነው ሚዲያ ላይ እየሄደች ያለችው ማለት ነው። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱ። እኔ ቪዲዮን ብታዩት ኖሮ ከኔ ለራሱ ብዙ ነገር ትይዛላችሁ። እኔ አልሳደብም። አብርሽንም ቢሆን እኔ ስርዓት ያንንም ሴት አትቀፍ
ለሚስት ክብር ስጥ፣ ለቤተሰብ ክብር ስጥ። አንተ ለሚዲያ ሰው እንጂ ለሚስት ክብር የለህም። ሩታን ዝቅ አታርግ። ሩታ ፈቀረችህ እንጂ ሌላ ነገር አላረገችህም። ከቆሻሻ ህይወት አወጣችህ። ከማንም ከአላማ ከሌላት ሴት ለይታ የራሴ ያረጋለሁ ብላ ስለተነሳች ብቻ እየተሰደበች ነው ብዬ ነው አስተያየት የምሰጠው እንጂ እኔ እናቴን አይገልጸኝም ስድብ። ምን ብዬ ሰደባለሁ? ሞይ ታውቃቸዋለሁ። እንኳን እኔ እነ ሚላት ለራሱ የራሳችን ህይወት እንጂ የሰው ህይወት አይመለከተንም ብለዋል። እንኳን እኔ የሚዲያ ሰው ማለት ነው። እህትም የተባለችውም እንደዛ እየተናገረች ነው። ይሄ ምንድነው? ትክክለኛ ነገር ነው። በጣም ይስማማኛል። ቤተሰብ ለምን ዝም አለ? የላትም እንደ ቤተሰብ ሩታ ምንም ብቸኛ ናት። አሁንም ያለችው ቤት ተከራይታ ነው፣ ዶርም ተከራይታ ነው እንጂ ዘመድ ጋር አይደለችም። ብዙ አስተያየት ብዙ ኮሜንት እናነባለን። ያው እዚህ ስንመጣኛ ደህና ደህናውን ኮሜንት ለሩታ ወግነዋል ምናምን እንላለን እንጂ ውሸት ነው። ብዙ ስድብ አለ እዛ ውስጥ። ለምን የፍቅር ገዳፊዎች እስካሁን ከሩታ ላይ አልወረዱላትም፣ እየሰደቧት ነው። ምንም የማይገባቸው ሰዎች አሉ። ስለ ሩታ ብቻ መጥፎ የሚያወሩ ኮሜንታተሮች አሉ፣ ቲክቶከሮች አሉ። ይሄ ምንድን ነው? አንድ ሰው ለምን ተወደደ? ቅናት አለ አይደለ? ከኛ ከአብርሽ ገዳፊዎች ለራሱ በሩታ የሚቀኑ የወንድ አምላኪ ሴቶች አሉ። ይሄ ግልጽ ነው። በጣም አብርሽን ለምኑ ነው ጀግንነት የምትሉት ብለን ስንጠይቃቸው ጀግና ነው ስሜታዊ ብቻ ሲሆኑ እንደዛ የሚሉ አሉ። ነገር ግን አብርሽ ጀግና ብለን የሰየምነው ስያሜ ምክንያት ምንድን ነው? ሩታን ፍቅሯን በሚዲያ ስታቀርብ ተቀበላት። በቃ አንከብክቦ ያዘት። ቤተሰቦች እንደዛ ሲያሰቃየው ቁርጡን ቆርጦ እስከ ድሬዳዋ ድረስ ሄደ። ለዛ ነው ታማኝ ትዳር እውነት ለሷ መስዋዕት እየከፈለ ነው ብለን እንጂ ምንድን ነው? ተራ ሰው ነው እኮ አብርሽ ማለት። አንዳንድ ጊዜ መዳም ቅመሞች፣ አንዳንድ የእሱ ዳይቨሮች አላችሁ ቲክቶክ ላይ ሁልጊዜ የማትቀየሩ ደነዞች ማለት ነው። እስኪ ቀየር በሉ፣ የራሳችን ህይወት ኖሩ። ዩቱበር ናቸው እኮ በቃ ፈጣሪ አይደሉም። አብርሽና ሩታ ዩቱበሮች ናቸው፣ ግን ተወዳጅ ናቸው። አንደኛ ረካቷ የሩታ ረካት የማንኛውም ሴት ልብ ገዝቷል። ጀግና ናት። ማንም ሊያንበረክካት አይችልም። በትዳሯ ታማኝ ሴት ናት። ለዛ ነው እኔ አሁን ማሽቃብጠው ማላፍርባት ማለት ነው። ብዙ ሰው ቲክቶክ ላይ አሁን ፋፊ ተመለሽ ወደ ራስሽ፣ አንቺ እስላም ነሽ ሙስሊም ነሽ ክርስቲያኖችን አትከተይ፣ ብዙ አስተያየት ይሰጠኛል። ነገር ግን የፍቅርና ፍቅርን ነው። ኢትዮጵያዊ ነኝ። በኢትዮጵያዊነቴ ሚዲያ የሁሉም ዓለም ነው። ሙስሊም ክርስቲያኑ የሚከተለን ነገር ግን አስተያየት የመስጠት ምንም ኃጢአት አይደለም። ተው ተመጥፎ ተከልከል ማለት አፍያውን አውጥቼ መሳደብ ግን አልችልም። የሰውን ሰው አላውቀውም፣ አያውቀኝም። ምንም ተቀራርቤ አብርሽ ጋር አወርቻለሁ ስላችሁ ማንነቴን አያውቅም። ሚዲያ ነው የሚያውቀኝ። እሱንም ምን አይነት ህይወት እንዳደገ ምን አይነት አናውቅም። ሚዲያ ላይ ያሳዩንን ነው የምናውቀው። ስለዚህ የሩታዬ እህት ዛሬ ከባሏ ጋር ከንጉሱ ባሏ ጋር መታ መልስ ሰጥታለች። ቤተሰብ አይደላችሁ የምትሉ አላዋቂ አዋቂ ናችሁ፣ ስርዓት አድርጉ ተብላችኋል። ሩታ ማለት ማንንም ጠለቃ ማስገባት ስለማትፈልግ እንጂ የተከበረ ቤተሰብ አላት። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ይህን ቪዲዮ እስከ መጨረሻው። እንግዲህ ሩታ ማታ መታ ነበረ። ያው ተነጋግራ ያኔ ስርዓት ያርግ ልረፍበት፣ መደፋፈር ነው መናናቅ ነው ብላለች። አዎ አብርሽ እየሄድክ ሩታ ባለችበት ነገር አበጥብጥ። ጥሩ አይደለም፣ በጣም ጥሩ አይደለም፣ ነውር ነው። እንዴት የሰው ልጅ በሽምግልና እንጂ በጉልበት ምንም አይነት ሜላትም ብላለች። በጉልበት የሚሆን ነገር የለም። ትዳር ገብቶ በፍቅር እንጂ በጉልበት ማንም ሰው አያድርም። እና በስነ ምግባር ችግራቸውን ይፈታሉ ብለን ተስፋ እናደርጋለን ብላለች። እኛም እንጠብቃለን በጉጉት። ግሪስ ፋሚሊዎች በጣም ተሰብረናል፣ በጣም አዝነናል። አብርሽና ሩታ አንድ ላይ መተው ማየት ነው የምንፈልገው እንጂ ተለያይቶ ማየት አያስደስተንም። አንዳንድ ቅንጭላት የሌላቸው አሉ፣ ለያይተው ባልና ሚስትን የሚያሽከረክሩ አሉ፣ ብዙ ነገር የሚያደርጉ አሉ ቲክቶክ ላይ። አላመነዛ ያው ራሳቸውን ረስተዋል፣ ከራሳቸው ጋር አይደሉም እንጂ አብርሽ ሩታን ትተው እሱን እንትን ሰርተው ምናምን ሲያደነቁ ደስታ ይሆናል፣ ደስ ይለዋል ብለው ማላሰብ ይሄ ዜሮነት ነው። መጀመሪያ ራሳቸው የሚሰሩትን ስራ ሳይፈትሹ እኛን የሚዲያ ዩቲዩበሮችን መተው ፋፍ እኮ እንዲህ ብላለች፣ ፋፍ እኮ አብርሽን አትወድም ብላችሁ አስተያየት የምትሰጡ እናንተ ቲክቶክ ላይ ምን እየሰራችሁ እንደው ራሳችሁ ፈትሹ። መጀመሪያ ምን እያደረጋችሁ ነው? የሩታ ጥላቻ እያለባችሁ
እኔን አብርሽን እንዲስተካከል ስናገር መናገር መብት የላችሁም። መጀመሪያ ራሳችሁ ምን እንደምትሰሩ ቲክቶክ አብሶ 1 3 4 5 ሴቶች አላችሁ በጣም ውስጥ ለውስጥ ሰውን ክርብ ያደርጋችሁ በመርዝ ንግግር መቼ እንደምትቀየሩ አላውቅም። እማትመለሱ ጭራሽ ሃይማኖት እንኳን የላችሁም እናንተ ማለት ነው። የላችሁም ወላሂ እያላችሁ ነው የምትሰሩት። ወላሂ እያላችሁ ስታወሩ እናንተ ፈጣሪ ቀባሪ ነን ለአብርሽ ህይወት ብላችሁ የምትነሱ ሴቶች እናንተ ከማንም አትወክሉም። አብርሽንም አትወዱ የወሬ ሱስ ብቻ ያለባችሁ ሴቶች ናቸው። እና ሩታ ማለት የሚዲያው ንጉስ ናት። መቼም ወደኋላ የማትሰበር ጀግና ሴት ናት። የመረረች ትውጫለሽ አዳሜ። ሁልጊዜም ሚዲያ ላይ ትታያለች፣ ትሰራለች፣ ትወልዳለች፣ ትከብዳለች። አብርሽም ልብ ይገዛል፣ ሚስቱን በእጁ አድርጎ ቤቱን ይመራል። እናንተ ጨብጭባችሁ ቲክቶክ ላይ ወሬ ስታጡ የወሬ አባቶች ወይ የራሳችሁን ህይወት አትኖሩ፣ ወይ ዩቲዩብ ከፍታችሁ አሰሩ፣ ወይ ቲክቶክ ሆናችሁ ወይ የሆነ አላማ አታልሙ። ወሬ ብቻ 24 ሰዓት እያወራችሁ ትኖራላችሁ ማለት ነው። አብርሽና ሩታ ግን ነገ አንድ ላይ ይመጣሉ። ትንሽ ጊዜ ነው የሚባሉት፣ ጠብቁ። እኔ ፋፊ ደግሞ አላፍርም። አዎ አድናቂ ማለት እንደኔ ነው። እንዲስተካከሉ የሚጥር አስተያየት በስነ ስርዓት የሚሰጥ ቤቴን ቲክቶክ እንኳን ገብቻ አንድ ቀን ስለነሱ ሰምቼ ጠርቼ አላውቅም።